ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ይቅርታ አሰጣጥና አፈጻጸም ስነ ስርዓትን የተመለከተ ህግ ነክ መረጃ ላካፍላችሁ። የሀገሪቱ ርዕሰ ብሔር ወይም ፕሬዝዳንት በህገ መንግስቱ መሰረት ይቅርታ እንደሚያደርግ የተመለከተ ስለሆነና የይቅርታ አሰጣጥና አፈጻጸም ስነ ስርዓትን የበለጠ ውጤታማና ቀልጣፋ ለማድረግ ሲሰራበት በቆየው ህግ በአፈጻጸሙ የተገኙ ልምዶችን ማካተት አስፈላጊ ሆኖ በመገኘቱ የይቅርታ አሰጣጥና አፈጻጸም ስነ ስርዓትን የተመለከተ ህግ ሊወጣ ችሏል። በዚህም መሰረት ይቅርታ ማለት የቅጣት ፍርዱ በሙሉ ወይም በከፊል ቀሪ እንዲሆን ወይም የቅጣት ፍርዱ አፈጻጸምና አይነት ቀለል ተደርጎ እንዲፈጸም ማድረግ ሲሆን የቅጣት ፍርድ ማለት ደግሞ በወንጀል ጉዳይ ዋና ቅጣትን፣ ተጨማሪ ቅጣትን ወይም የክልከላና የጥበቃ ጥንቃቄ እርምጃን በተመለከተ በፍርድ ቤት የተሰጠ የመጨረሻ ውሳኔ ነው። የይቅርታ አሰጣጥ ዋና ዓላማ የህዝብ የመንግስትና የታራሚዎችን ጥቅም ለማስጠበቅ ሲባል መንግስት የወንጀል ጥፋተኞችን በጥፋታቸው የተጸጸቱና የታረሙ መሆኑን በማረጋገጥ ወደ ህብረተሰቡ ተቀላቅለው አምራች ዜጋ እንዲሆኑ ያለመ ነው። የይቅርታ ጥያቄውን የሚያቀርበው በወንጀል ጥፋተኛ ተብሎ የመጨረሻ ፍርድ የተሰጠበት ታራሚ ወይም በባለቤቱ፣ በቅርብ ዘመዱ፣ በወኪል ወይም በጠበቃው አማካኝነት ሊቀርብ ይችላል። የይቅርታ ጥያቄውን ያቀረበው ታራሚው ራሱ ጠበቃው ወይም ወኪሉ ካልሆነ በስተቀር በስሙ የይቅርታ ጥያቄ የቀረበለት ታራሚ በይቅርታ ጥያቄው የሚስማማ መሆኑን በማረጋገጥ በይቅርታ መጠየቂያው ማመልከቻ ላይ መፈረም አለበት። የፌዴራል ማረሚያ ቤቶች ይቅርታ ሊደረግላቸው የሚገባቸውን ሰዎች በመምረጥ የይቅርታ ጥያቄ ለቦርዱ ማቅረብ ይችላል። ይቅርታ እንዲደረግለት የጠየቀው ሰው ይቅርታውን ለመቀበል የማይፈልግ መሆኑን የይቅርታ መጠየቂያው ደብዳቤ ቅጅ በደረሰው በ15 የስራ ቀናት ውስጥ በጽሁፍ ለቦርዱ ካላስታወቀ በይቅርታ ጥያቄው እንደተስማማ የሚቆጠር ነው። የይቅርታ ጥያቄ የማቅረቢያ ጊዜውን ስንመለከት የቅጣት ፍርዱ ከተሰጠ በኋላ በማናቸውም ጊዜ የይቅርታ ጥያቄ አቅርበው ጥያቄው ውድቅ ከተደረገበት ከ6 ወር በኋላ ወይም ቅጣቱ በከፊል ይቅርታ ተደርጎለት የነበረ እንደሆነ የይቅርታ ውሳኔ ከተሰጠ ከ1 ዓመት በኋላ ሊቀርብ ይችላል። ይቅርታ ሲሰጥ በተቀጪው ላይ የተወሰነው ፍርድ ከሚያስከትለው ውጤት ጋር በወንጀሎች መዝገብ ተመዝጎ ይኖራል። ከዚሁ ከይቅርታ ሳንወጣ በይቅርታም ሆነ በምህረት የማይታለፉ ወንጀሎች በህገ መንግስቱ የተመለከቱ ሲሆን ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶችና በሌሎች የኢትዮጵያ ህጎች በሰው ልጅ ላይ የተፈጸሙ ወንጀሎች ተብለው የተወሰኑትን ወንጀሎች የሰው ዘር የማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ፣ በአስገዳጅ ሰውን የመሰወር ወይም ኢሰብአዊ የድብደባ ድርጊቶችን በፈጸሙ ሰዎች ላይ ክስ ማቅረብ በህግ አይታገድም። እንዲሁም በህግ አውጪው ክፍልም ሆነ በማናቸውም የመንግስት አካል ውሳኔዎች በምህረት ወይም በይቅርታ አይታለፍም። በሌላ በኩል ከነዚህ ወንጀሎች ውስጥ አንዱን ወይም ሁለቱን ወይም ከዛ በላይ ፈጽመው የሞት ቅጣት ለተፈረደላቸው ሰዎች ርዕሰ ብሔሩ ቅጣቱን ወደ ዕድሜ ልክ ጽኑ እስራት ሊያሻሽለው ይችላል። አመሰግናለሁ።